በጣም የሚያሳዝን ነገር ነው የሰማሁት። ማሂም ጋም ደውያለሁ፣ ሀቡ ጋም እንደዚሁ ደውያለሁ። በጣም የሚያሳዝን ነገሮችን ነው ናገርባት። በጣም እያዘንኩ ነው። በጣም ልቤን እየነካኝ ነው። ሀይሚን ለምን መጥፎ ነሽ፣ ለምን እንደዚህ ያደረግሽ ብዬ ስናገራት ወድጄ አይደለም። ቤተሰብ እውነቴን ነው የምናገረው። ሀይሚ ታሳዝነኛለች። እንግዲህ ቤተሰብ ለአንዴና ለመጨረሻ ብዬ ትላንትና ማሂ ጋ ደውዬ ነበር። ቤተሰብ ማሂ ጋም ስደውል በጣም የሚያሳዝን ነገር ነው የሰማሁት። ማሂም ጋም ደውያለሁ፣ ሀቡ ጋም እንደዚሁ ደውያለሁ። በጣም የሚያሳዝን ነገሮችን ነው የነገሩኝ። በጣም ልባቸው እንደተሰበረና ብሩኬና ሀይሚን በእንደዚህ አይነት ደረጃ እንደማይጠብቁ ነው የነገሩኝ። ማሂ በጣም አዝናለች፣ ልቧ ተሰብሯል፣ አልቅሳለች። ሀይሚ ምን እየሰራች እንደሆነ ምን እያደረገች እንደሆነ ምንም ሊገባኝ አልቻለም። እኔ ሀይሚ ብልህ ናት ብዬ ነበር የጠበቅኩት። ሀይሚ የምታረገው ነገር አለ ብዬ ነበር የጠበቅኩት፣ ግን ምንም ነገር ሊለወጥ አልቻለም። ያው እዛው ላይ የደጋገመች ነው ያለችው እና እኔ ምንም ልረዳት አልቻልኩም። ስልኳንም ትላንትና ከነሱ እንደተለየች ደውዬላት ነበር። ስልኳንም አታነሳም፣ ስልኳም ዝግ ነው ብላ በጣም በሚያሳዝን ሁኔታ ማሂ አናግራኛለች ማለት ነው። እንግዲህ ታውቃላችሁ ሀይሚ ትላንትና በጣም የሚያሳፍር ስህተት ነው የሰራችው። ብሩኬ ይሄን ቪዲዮ ባላየ ይሄን ቪዲዮ እውነት ሀይሚ እንደዚህ ስትሆን፣ ሀይሚ እንደዚህ ስትዋረድ፣ ሀይሚ እንደዚህ ቅሌት ውስጥ ስትገባ ምን አለ ብሩኬ አዮ ቪዲዮ ብዬ ነው የተመኘሁት። እግዚአብሔርን ነው የምላችሁ። በቃ በጣም የሚያሳፍር ነገር ነበረ። አንደኛ የሰው ፍቅረኛ ቦታ ሂዳ ማየት ትገማ መገኘት የሌለባት ቦታ ተገኝታ ያቺ ማናት ስሟ እቺ የዳኒ ፍቅረኛ ማናት ሶስናም መታ እዛ የበጠበጠችው ምናምን በቃ ማነው ስሙ ያው እንትናም ተናግሯል። በጣም አዝኖ ነው የተናገረው። የሷን 20 ሺህ ነው ምናምን 20 ሺህ ሳታከብር አንተ ማን ቤት ነህ የሀይሚ የምታከብረው ብሎ ሁሉ ጸብ እስከሚነሳ ድረስ በጣም ነው የሚያሳፍረው። እና ሀቡም በጣም ያው ተናዷል። ምንም ልናረግ አንችልም። ሀይሚ እየሰራች ያለችው ነገር ስተት እንደሆነ አልገባትም። በራሷ ጊዜ ስተት እንደሆነ ስታቅ ትመለሳለች ነው ያለው። ለመጨረሻ ግን ቤተሰብ ከዚህ በኋላ ደውዪ ምናምን አትበሉኝ። እግዚአብሔርን በቃ እኔ ከዚህ በኋላ የሰው አይማየትም። በቃ የሰው መለማመጥም ማስጠላኝ። እውነቴን ነው የምናገረው። እውነት በቃ ተለማምጬ ስንት ነገር አድርጌ ስልክ ቀያይሬ ነው የምደውለው። በነገራችን ላይ አንድ ስልክ ከደወላችሁ በእንደገና በዛ ስልክ አያነሱላችሁም። ስለዚህ አንድ ስልክ ቀይሬ ነው ማውራው። አንዴ እህቴን፣ አንዴ የኔን፣ ሁለት ስልክ ነው ያለኝ እኔ። አንዴ በእህቴ፣ አንዴ በኔ፣ አንዴ በእህቴ ልጆች እያደረኩ ነው እየደወልኩኝ ማናገራቸው ማለት ነው እንጂ አንድ ስልክ ከደወላችሁ በሁለተኛው ቀን አያነሱላችሁም። ገብቷችኋል? በዛ ከዚህ በኋላ እኔ ማንንም ጋር አልደውልም። የመጨረሻ አቡ ጋም ደውያለሁ። እሱም በጣም አዝኖ ነው የተናገረው። በጣም በራሷ ጊዜ ትመለሳለች ብለን እናስባለን። በጣም ነው እናንተም እያያችሁ ነው፣ ኦዲየንስም እያየ ነው ጥፋቷን እያጠፋች እንደሆነ ምናምን ብሎ በቃ በጣም በሚያሳዝን ሁኔታ ነው ሲናገሩ የነበሩትና ሀቡ እኔም አዝኛለሁ በጣም ኦዲየንሶቹም አዝነዋል። እንግዲህ እኔ በጣም የሚገርመኝ ነገር ሀይሚ ለምን እንደምትሸወድ ሀይሚ ከብሩኬ በላይ ዳኒን እንዴት እንዳመነችው ሁሉ እኔ ትንግርት እየሆነብኝ ነው ቤተሰብ። አሁን ደግሞ ያው ሼም ነው እንዳትሉ፣ ከዚህ በኋላ ሼም የሚባል ነገር የለም። ሼም በህይወት ውስጥ መሆን የለበትም። እኔ ከዚህ በኋላ ሀይሚ ሼም ይዞኝ ነው ይሄን ያደረኩት፣ ሼም ይዞኝ ነው ይሄን የሆንኩት አይደለም። ሰው አንድ ነገር ሲያደርግ ወዶ ፈቅዶ ነው የሚያደርገው በቃ። ስለዚህ ሀይሚ ወዳ ፈቅዳ ያደረገችው ነገር ነው። ሼም ነው ምናምን ነገር የለም። ግን እኔ ሀይሚ ስትጎዳ፣ ሀይሚ መጥፎ ነገር ላይ ስትወርቅ ማየት በጣም ነው የሚያሳዝነኝ። እኔ አሁንም ቢሆን ሀይሚ ላይ እየፈረድኩ ያለሁት ወድጄ አይደለም ተገድጄ ነው ቤተሰብ። ለምን መሰላችሁ? ማድረግ የሌለባት ቦታ መገኘት የሌለባት ቦታ ስለተገኘች ብቻ ነው እንጂ መፈርድባት እቺ ትንሽ ልጅ ይሄ ሁሉ ነገር ይገባታል ብዬ አላስብም። የኛ ንግግር የኛ ምናምን ይገባታል ብዬ አላስብም። ግን ምንድነው እኛ እንደዚህ የምንቆጣት እንደዚህ የምንናገራት በእህትነት ከመጥፎ ቦታ እንድትመለስ ነው እንጂ ሀይሚን ወይ ጠልተናት ሀይሚን ወይ እንትን ብለን አይደለም። እኔ ብሩኬን የሚወደውን አህል ነው ሀይሚን የምወዳት እና ሀይሚ እንደዚህ ሁና ሳያት በጣም ነው የምታሳዝነኝ። በጣም ታሳዝነኛለች ሀይሚ። እውነቴን ነው የምናገረው። ሀይሚን ትልቅ ሰው ያስፈልጋል መክሮ የሚመልሳት።
ወዳ አይደለም ይሄን ነገር የምታረገው። እንደዚህ ፈርጄም ስናገርባት በጣም እያዘንኩ ነው። በጣም ልቤን እየነካኝ ነው። ሀይሚን ለምን መጥፎ ነሽ፣ ለምን እንደዚህ ያደረግሽ ብዬ ስናገራት ወድጄ አይደለም ቤተሰብ፣ እውነቴን ነው የምናገረው። ሀይሚ ታሳዝነኛለች። በነገራችን ላይ ሀይሚ ምስኪን ነች። ከጎኗ የሚቆምላትን ሰው አላወቀችም። ገብቷችኋል? አላወቀችም። በቃ እቺ ትንሽ ልጅ አላወቀችም። 21 አመት ማለት በጣም ትልቅ አይደለም። 21 አመት ማለት እኮ ቤተሰብ በቃ ቁጭ ብላችሁ እኮ ትምህርታችሁ የምትማሩበት ሰዓት ነው። ግን እሷ ራሷን ችላ ጎበዙና አዲስ አበባ መታ ዩቲዩብ ከፍታ ያው ከሁሉም እኩሉና እየሰራች ያለች ልጅ ነች። እንኳን ከራሷ አልፎ ቤተሰቧን እየረዳች የምትኖር ልጅ ነች። ጎበዝ ነች። ግን በቃ ይሄ ጥፋት ያደረገችው ጥፋት በጣም ያሳዝናል። በጣም ልብ ይሰብራል። ብሩኬን በዚህ መንገድ ማየት በጣም ያሳዝናል። ትላንትና የብሩኬ ልብ እንደተሰበረ ያስታውቃል። ፊቱ እንዴት እንደሆነ ያስታውቃል። ብሩኬ እንደዚህ አልነበረም። ያ ፈገግታ፣ ያ ጨዋታ፣ ያ ሁሉ ነገር በቃ ጠፍቷል፣ ከፊቱ ላይ ጠፍቷል። አታዩትም? በጣም ነው የሚያሳዝነው። እና ቤተሰብ እኔ መልካሙን ነው የምመኝላቸው ለሁለቱም። ታርቀው አብረው እንዲመጡ ነው የምፈልገው እኔ። ሀይሚም ከዚህ በኋላ የዳኒ ነገር ገብቷት ከብሩኬ ጋር አብረው ቢመለሱ። ብሩኬ አሁን በአሁን ሰዓት ደግሞ ብሩኬ ከባድ ሁኔታ ላይ ነው። ሀይሚ እንኳን በአሁን ሰዓት ሄዳ ይቅርታ ብትለው፣ ለነገሩ ብሩኬ ይቅርታ ልብ አለው። ግን በአሁን ሰዓት ግን ልቡ በጣም ተጎድቷል። ልቡ በጣም ተሰብሯል። ብቻ ቤተሰብ ለምን እንደዚህ ያየ ዝም እንዳላላቅም። ለነገሩ ምን ያድርጉ ምን ያድርጉ? እሙሽዬም ነገር ላይ ስትገባ ነገ ተነግራ ደግሞ ሲጣሉ የሙሽዬን ፎቶ እየዘቀዘቁ ይሳደባሉ። የቤተሰቦችን ፎቶ እየዘቀዘቁ ይሳደባሉ። ቤተሰቦቹስ ምን ያደርጉ? እውነት ምን ያደርጉ? እነሱስ ምን ይፍጠሩ? በቃ በራሳቸው ጊዜ በራሳቸው መንገድ መታረቅ ካለባቸው ይታረቁ ነው የምለው። እንግዲህ ቦስ ትልቅ ነገር ይሰራል ብዬ አስባለሁ። ቤተሰብ እንግዲህ ቦስን ነው የምንጠብቀው። እያፈላለኩ ነው የቦስ ስልክ ላገኝ አልቻልኩም። በቲክቶክ እንትን ሂጄ ላይ ፈልጌ ነበር። በቲክቶክ ራሱ እሱ አይከፍትም ቤተሰብ። በቲክቶክ ማለት ነው ቀጥታ ስልክ ነው የምፈልገው፣ የቦስን ስልክ ነው የምፈልገው። የቦስ ስልክ አፈላልጌ ካገኘው እስቲ ቦስ ጋር ደውላለሁ። የመጨረሻ እያልኩ ቦስ ጋር ሲደውዬ ደግሞ ምን እንደሚፈጠር እናያለን። ቤተሰብ እንግዲህ ሁላችንም መቻል ያለብን የጨረቃ ፋሚሊዎች በጣም አዝናቸዋል፣ በጣም አልቅሳቸዋል። እጅግ በጣም 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 የጨረቃ ፋሚሊ እናንተ ማርያምን ክብር ይገባቸዋል። በቃ እውነት በጣም ክብር ይገባቸዋል። እየደወላችሁ ምን እያላችሁ እያለቀሳችሁ ምን እያላችሁ እንደዚህ እኔ እንጃ። እኔ እንደዚህ አይነት ፋሚሊ ማርያምን ከናንተ ከራሱ መተዋወቅ እኔ በጣም ደስተኛ ነኝ። ለምን በጣም ለሰው ሟች ናችሁ፣ ለሰው ጥሩ ናችሁ። እንደዚህ አይነት ፋሚሊ ማግኘት ማለት መታደል ነው። እመቤቴን በቃ እግዚአብሔር ይመስገን። እናንተን በነ ብሩኬ አውቂያቸዋለሁ፣ በነ ብሩኬ አግኝቻቸዋለሁ። በቃ ምንም ችግር የለውም ቤተሰብ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ አድርሱልኝ። ቻው